ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ታኅሳስ 8 2018 ዓመተ ምህረት Prime Minister Dr. Abiy Ahmed and I took a big step forward yesterday. We have decided to elevate our bilateral relationship to the level of a strategic partnership. ከኢትዮጵያ ጋር ምንድን ነው የሚለያት? በኢትዮጵያ ፌዴራል ስርዓት ነው ያላት። ኢትዮጵያ 12 ፌዴራል ግዛቶች፣ 2 የከተማ አስተዳደሮች፣ 28 የፌዴራል ስርዓቶች፣ ወደ 8 አስተዳደሮች ያሉባት አገር ነች። የህንድና የኢትዮጵያ ፌዴራል ስርዓት መካከል ምንድን ነው ልዩነቱ? ለምሳሌ በህንድ መገንጠል መብት የሚባል ነገር በህንድ ውስጥ የለም። በኢትዮጵያ መገንጠል መብት የሚል ነገር አለ። በህንድ ውስጥ የክልል ታጣቂ የሚባል የለም። በኢትዮጵያ ውስጥ የክልል ታጣቂ የሚባል ነገር አለ። ልዩነታቸው ራስ ገዝ ነች ድሬዳዋ። አዲስ አበባን የሚያስተዳድረው ሰውዬና ድሬዳዋን የሚያስተዳድረው ሰው ስልጣናቸው በምንድን ነው የሚበላለጠው? ይህን በተመለከተ እንኳን የተሟላ ተግባር ላይ ዋለ ነገር ሌላው ቀርቶ ያን በተመለከተ የዚህኛው መብት ምንድነው የዛኛው ምንድነው የሚቀንሰው የሚለውን የሚገልጹ ነገሮች ባልተጻፉበት ሁኔታ ውስጥ ያው ስልጣን ላይ ያለው መንግስት በህይወት ረጅም ዘመን መቀጠል አልቻለም። ከዛ ተወገደ። ህወሓት የሚባል ኃይል በኢትዮጵያ ምድር ውስጥ ማን ነው ቬቶ ፓወር የሰጠው? ይሉኝታ የሚባል ነገር ሲያልፍም የማይነካካቸው የቲፒኤልኤፍ ሰዎች ኢትዮጵያ ውስጥ ስለመገንጠል አሁን ሲያወሩ እኔ ካልገዛኋት እኔ ከበላይ ሆኜ ሀገሩንም ምድሩንም ተቆጣጠሬ ካዝናውን እየገለበጥኩ እየገደልኩ እየዘረፍኩ መኖር ካልቻልኩ እገነጠላለሁ። እኔ በትግራይ በኢትዮጵያ ምድር ላይ የተለየ መብት አለኝ ህወሓት የሚባል ቡድን። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ዛሬ ጠዋት ለኢትዮጵያ ፓርላማ ንግግር ማድረጌ ትልቅ ክብርና ድል ነበር በማለት በአማርኛ ቋንቋ በኤክስ ገጻቸው መልእክት ያስተላለፉት የህንዱ ጠቅላይ ሚኒስትር የኢትዮጵያና ህንድን ግንኙነት ከጠቅላይ ሚኒስትር አብይ ጋር ወደ ስትራቴጂካዊ ደረጃ አሸጋግረናል ብለዋል። ከዓለማችን በህዝብ ቁጥሯ ቀዳሚ የሆነችው የ1 ቢሊዮን 410 ሚሊዮን ህዝብ ሀገር የሆነችው ህንድ መሪ ጠቅላይ ሚኒስትር ናሬንድራ ሞዲ በቀደሙት ጊዜያት ባልተለመደ መንገድ መንገዶች ጭምር ተዘግተው የአድዋ ሙዚየምን፣ የኢዮቤልዩ ቤተ መንግስትን፣ የሳይንስ ሙዚየምንና ሌሎችንም የጎበኙት ጠቅላይ ሚኒስትር ናሬንድራ ሞዲ በግብርና፣ በቴክኖሎጂ፣ በመከላከያና በሌሎችም ዘርፎች ከኢትዮጵያ ጋር ለመተባበር ስምምነት መፈረማቸውን አመልክተዋል። በህንድ ሀገር ከፍተኛ ትምህርት የሚያገኙ ኢትዮጵያውያንን ቁጥር በእጥፍ ለማሳደግም ቃል ገብተዋል። በኢትዮጵያ ፓርላማ ባደረጉት ንግግርም በቀደሙት ጊዜያት ህንድ ሀገር ሄደው ከተማሩት ውስጥ የኢትዮጵያ ፓርላማ አፈ ጉባኤ አቶ ታገሰ ጫፎም በአብነት አንስተዋል። Ethiopian students also traveled to India seeking knowledge and friendship. They went to India as students and returned home as the builders of modern Ethiopia. I am told that some of them are present here in this parliament right now. Including the Honorable Speaker Thagese Chapo.
የባለጸጎቹ ሀገራት ቡድን እንዲሁም የብሪክስ አባል የሆነችው ህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በህንድ ታሪክ ከኔህሩ ቀጥሎ በተከታታይ 3 ጊዜ በምርጫ ያሸነፉ መሆናቸው ተመዝግቧል። እንደ አውሮፓውያን አቆጣጠር በ2014 በ2019 እና በ2024 የሀገሪቱን የመሪነት መንበር እያረጋገጡ የቀጠሉት ናሬንድራ ሞዲ ከፍተኛ መሰረተ ልማት ያመጡ፣ ህንድን በዲጂታል መሰረተ ልማት ከዓለም ቀዳሚ ያደረጉ መሆናቸውም ተመዝግቧል። በዲጂታል ክፍያ ስርዓት ከዓለም ከፍተኛ ተጠቃሚ የፈጠሩ፣ በማህበራዊ ዋስትና በተመጣጣኝ ዜጎችን የቤት ተጠቃሚ በማድረግ እንዲሁም ለድሆች የጤና ዋስትና ሽፋን በመስጠት 1.4 ቢሊዮን ህዝብ ባለባት ሀገር ውስጥ ውጤታማ ተግባር የከወኑ መሆናቸው ተመዝግበዋል። የ75 ዓመቱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ቆይታቸው ከጠቅላይ ሚኒስትር አብይ ጋር የሁለቱን ሀገራት ግንኙነት ከታሪካዊነቱ ባሻገር ወደ ስትራቴጂካዊ ደረጃ ማሸጋገራቸውን አስታውቀዋል። በእርሻ፣ በቴክኖሎጂ፣ በጸጥታና በመከላከያ ጭምር ትብብር ማድረጋቸውን ኢትዮጵያ ፓርላማ ውስጥ ባደረጉት ንግግር ይፋ አድርገዋል። Prime Minister Dr. Abiy Ahmed and I took a big step forward yesterday. We have decided to elevate our bilateral relationship to the level of a strategic partnership. This will unleash the potential of our economics. ሳዑዲ አረቢያ በአካባቢው ጸጥታ ዙሪያ ከአሜሪካ ፕሬዝዳንት ልዩ መልክተኛ ጋር መወያየቷ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካና የመካከለኛው ምስራቅ አማካሪ አምባሳደር ማሳድ ቦሎስ ከሳዑዲ አረቢያው የመከላከያ ሚኒስትር ካሊድ ቢን ሶልማን ጋር መወያየታቸውን ትናንት አስታውቀዋል። ውይይታቸውን በአካባቢ ግጭቶች ዙሪያ የታዩ መርታዎችን እንዲሁም በሀገራቱ መካከል ቅድሚያ በሚሰጣቸው ጉዳዮች ላይ መምከራቸውንም አመልክተዋል። የሳዑዲ አረቢያው የመከላከያ ሚኒስትር በበኩላቸው በኤክስ ገጻቸው ባስተላለፉት መልእክት በሁለትዮሽ ግንኙነት እንዲሁም አዳዲስ ባሉ ለውጦችና ሰላምን ለማረጋገጥ በሚደረጉ ጥረቶች ዙሪያ መነጋገራቸውን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካሪ አምባሳደር ማሳድ ቦሎስ ወደ ሳዑዲ አረቢያ ከማቅናታቸው በፊት አስቀድሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የሱዳን ሉዓላዊ ምክር ቤት ፕሬዝዳንት አብዱልፈታህ አልቡርሃን ወደ ሳዑዲ አረቢያ መጓዛቸው ይታወሳል። ሳዑዲ አረቢያም በሱዳን የእርስ በርስ ቀውስ እንዲሁም በኢትዮጵያና ኤርትራ ውዝግብ ዙሪያ ጥረት ስታደርግ መቆየቷ የተገለጸ ሲሆን ይህም የቀደመው ጥረቷ ቀጣይ እንደሆነም ታምኖበታል። አምባሳደር ማሳድ ቦሎስ የሱዳንን ቀውስ ለማብቃት ለሱዳን ተፋላሚ ኃይሎች በአሜሪካ በኩል የሰላም ሰነድ ማቅረባቸውም ይታወሳል። ሆኖም የቀረበውን ሰነድ በሁለቱም ወገን ተቀባይነት አላገኘም። በአስቸኳይ ተኩስ እንዲቆምና የሰብአዊ እርዳታ ኮሪደር እንዲከፈት በሚጠይቀው አሜሪካ ባቀረበችው የሰላም ሰነድ የሲቪል አስተዳደር በሱዳን እንዲመለስ ጭምር የሚጠይቅ በመሆኑ በሁለቱም ወገን ተቀባይነት አላገኘም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካና የመካከለኛው ምስራቅ አማካሪ አምባሳደር ማሳድ ቦሎስ ኢትዮጵያና ኤርትራ ወደ ግጭት እንዳይገቡ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር፣ በኒውዮርክ ደግሞ ከኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላ ጋር መወያየታቸው ይታወሳል። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ በቅርቡ ሳውዲ አረቢያ ባደረጉት ጉብኝት ሳውዲ አረቢያ በአፍሪካ ቀንድ ጉዳይ ላይ የራሷን ሚና እንድትጫወት መጠየቃቸውም ተመልክቷል። በሌላም በኩል ኤርትራ ፕሬዝዳንት በሳውዲ አረቢያ ቆይታቸው ከሳውዲ አረቢያ የወደብ ባለስልጣን ዋና ስራ አስፈጻሚ ኢንጂነር ሱሌማን ቢን ካሊድ እንዲሁም ከጅዳ ወደብ ዋና አስተዳዳሪ ጋር መወያየታቸውን የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል አስታውቀዋል። ከወደብ ባለስልጣናቱ ጋር የተወያዩበት ዓላማ በግልጽ በዝርዝር አልተቀመጠም። የሳውዲ አረቢያ የልዑካን ቡድንም ወደ ኤርትራ እንደሚጓዝም ተዘግቧል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በትናንትናው ዕለት አዲስ አበባ ገብቷል። ጠቅላይ ሚኒስትር አብይ አህመድ ቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል አድርገውላቸዋል። በተለያዩ አካባቢዎችም ጉብኝት አድርጓል። ታላቁ ቤተ መንግስት ወይ ደግሞ ኢዮቤልዩ ቤተ መንግስት፣ የአድዋ ሙዚየምን ጨምሮ የኢትዮጵያ ውስጥ በተለይ አዲስ አበባ ከተማ ውስጥ ያሉ የተለያዩ ስፍራዎችን ጎብኝተዋል። በህንድና በኢትዮጵያ መካከል ያለውን ግንኙነት ከታሪካዊነት ባሻገር ወደ ስትራቴጂካዊ ግንኙነት ማደጉንም የህንዱ ጠቅላይ ሚኒስትር ራሳቸው
በማህበራዊ ገጻቸው በአማርኛ ቋንቋ ጭምር በጻፉት መልእክትም አስተላልፈዋል። ጠቅላይ ሚኒስትር አብይም ይህንኑ ያረጋገጡት የህንዱ ጠቅላይ ሚኒስትር በአማርኛ ቋንቋ በኤክስ ገጻቸው ላይ ያሰፈሩትን እንመልከተው። ከጠቅላይ ሚኒስትር አብይ አህመድ ጋር ሰፊ ውይይት አካሂጃለሁ። የህንድና የኢትዮጵያን ትስስር ወደ ስትራቴጂካዊ አጋርነት ከፍ ለማድረግ ወስነናል። የሁለትዮሽ ግንኙነታችንን ለማጠናከር 3 ቁልፍ ሀሳቦች ተነስተዋል። በምግብ ዋስትናና በጤና ደህንነት መካከል ያለውን ግንኙነት ለማጠናከር፣ ይህም በዘላቂ ግብርና፣ በተፈጥሮ እርሻና በግብርና ቴክኖሎጂ ላይ ያለውን ትብብር ያካትታል። የአቅም ግንባታ ማሳደግ፣ ዛሬ በአርቲፊሻል ኢንቴሊጀንስ ውስጥ አዳዲስ ፕሮግራሞችን ለማስተዋወቅና ተማሪዎችን ነፃ የትምህርት ዕድል ስኮላርሺፕ በእጥፍ ለማሳደግ ወስነናል። ይህ ብዙ ተጨማሪ የኢትዮጵያን ተማሪዎችን በህንድ ውስጥ ከፍተኛ ትምህርት ዕድል እንዲያገኙና ከወጣቶች ጋር ያላቸውን ተሳትፎ እንዲያጠናክሩ ያስችላቸዋል። የህንዱ ጠቅላይ ሚኒስትር ናቸው በራሳቸው ማህበራዊ ገጽ ላይ በአማርኛ ቋንቋ ያስተላለፉት። የኢትዮጵያና የህንድ ግንኙነት ያው በብዙ መልኩ ኢትዮጵያ ወደ ዓለም አቀፉ መድረክ በተለይ በኢኮኖሚ የበለጸጉ ወይ ደግሞ እያደጉ ያሉ ሀገራት ጋር ትብብሯን እያጠናከረች የመጣችበት ነው። ቢያንስ የህንዱ ጠቅላይ ሚኒስትር ትላንት ገብተው ከጠቅላይ ሚኒስትር አብይ ጋር ያደረጉት ስምምነት ኢትዮጵያውያን በውጭ ዓለም በተለይ በህንድ በፊትም ቢሆን ለትምህርት የሚሄዱበት ሁኔታ አለ። አሁን ያንን በጥፍ እናሳድጋለን የሚለው ምናልባት ለኢትዮጵያ ተማሪዎች ምን ያህል ትርጉም ያለው ነገር መሆኑን፣ በሌላም በኩል በኢኮኖሚ ዘርፎች ላይ የሚያመጣውን እመርታ በብዙ ማየት መገመት ይቻላል። ህንዶች በአሁን በዓለም ላይ ያላቸው ተጽዕኖ እየጨመረ መጥቷል። ምናልባትም ከሀገራቸው አልፎ አሁን ከጥቂት ወራት በፊት ወይ ደግሞ ሳምንታት በፊት ታይም መጽሔት ላይ ታይም አይደለም ኒውስዊክ መጽሔት ላይ ወጣ ዘገባ ነበር። ህንዶች ለምን የአሜሪካንን ኩባንያዎች ተቆጣጠሩ የሚል ነው። በአሜሪካ ኩባንያዎች ውስጥ በትልልቆቹ በዋና ስራ አስፈጻሚነት በአሜሪካ ውስጥ ሌላው ሀገር አይደለም፣ በአሜሪካ ውስጥ ትልቅ ሚና እየተጫወቱ ያሉበት ሁኔታ ነው ያለው እና ስለዚህ በዚህ በዲጂታሉ ዓለም ውስጥ በጣም እየተራመደች ያለች ሀገር ነች። ከራሳቸው አልፎ በውጭም ዓለም ያላቸው ተጽዕኖና ሚና እየጎላ መጥቷል። ስለዚህ ከዚች ሀገር ላይ ኢትዮጵያ የምታደርገው ወዳጅነት ወይም መወዳጀት በብዙ ተጠቃሚ እንደሚያደርጋት የሚያጠራጥር ነገር አይደለም። ህንድ እንደ አውሮፓውያን አቆጣጠር በ1947 ነፃነቷን አውጃ ልክ በአመቱ ነው ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት ጀመረችው። እስከ ደርግ ጊዜ ድረስም በኢትዮጵያ ትምህርት ቤቶች የህንድ መምህራን በብዛት እንደነበሩም ይታወቃል። በሌላም በኩል ደግሞ በጦር አካዳሚ እስከ ህንድ ድረስ ደግሞ ሄደው ኢትዮጵያኖችም የሚማሩበት ነበር። በትምህርትም ድሮም ቢወጡ እንትን ቢሆን እንደነ ፕሮፌሰር መስፍን ወልደማርያም ያሉ ሰዎችም እዛ ድረስ ሄደው እንደተማሩም ያው ህንድና ኢትዮጵያ መካከል ያለው ግንኙነት በጣም እንደተባሉ ታሪካዊ እና ረዥም ዘመናትን ያስቆጠረ ነው። ነገር ግን አሁን ደግሞ ወደ ስትራቴጂክ ከፍ እናደርጋለን ተብሏል። በርካታ የህንድ ኩባንያዎች ከ600 በላይ ኢትዮጵያ ውስጥ እንዳሉ ነው እንግዲህ የሚገለጸው። ወደ $5 ቢሊዮን እዚህ ኢትዮጵያ ውስጥ ኢንቨስት ማድረጓ ነው። የአሁን የነሬንድራ ሞዲ ወደ ኢትዮጵያ በመምጣት በብዙ መልኩ ለኢትዮጵያ ኢኮኖሚ ላይ ትርጉም ያለው አስተዋጽኦ እንደሚኖረው በደንብ የሚያጠራጥር ነገር አይደለም። ያው በኢኮኖሚ ከበለጸጉት ወይ ደግሞ በጣም እየተራመዱ ካሉት ሀገራት ከነ ማሌዥያም ከነ ሲንጋፖርም ጋር የኢትዮጵያ ግንኙነቷን እያጠናከረች በመምጣት በኢትዮጵያ ኢኮኖሚ ላይ ኢትዮጵያ ለመነሳት በምታደርገው ጥረት ላይ ያለው ትርጉምና ፋይዳ በጣም ትልቅ እንደሆነ የሚያጠራጥር ነገር አይደለም። ይሄ እንዲሆን እንግዲህ ጠቅላይ ሚኒስትር አብይ በራሳቸው መንገድ ከፍተኛ ጥረት እያደረጉ መሆናቸው ያው ይታያል። የሲንጋፖሩም የማሌዥያውንም በእሳቸው ግብዣ መጥተው ከዛ በኋላ የተደረጉ ትብብሮች ለኢትዮጵያ ኢኮኖሚ ኢትዮጵያን ወደፊት ለማራመድ ለሚደረገው ጥረት ያለውም አስተዋጽኦ ያው ተነስቷል። ከዚህም ባሻገር ኢትዮጵያ የ2007 ላይ የአየር ጸባይ ለውጥ ጉባኤን ለማዘጋጀት የምታደርገው ጥረት ላይ በእነዚህ ሀገራት ድጋፍ እንደሚደረግም ያው ቃል ገብቷል። ብዙ እርምጃዎች የሚታዩበት ሁኔታ ነው እና የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ያው በኢትዮጵያ ፓርላማ የተወካዮች ምክር ቤት እና የፌዴሬሽን ምክር ቤት አባላት ባሉበት መድረክ በዛሬው ዕለት ንግግር እንደሚያደርጉ እንግዲህ ተገልጿል። ምናልባት ይህ ዘገባ እየወጣ ባለበት ሰዓት ንግግሩን እንደሚያደርጉም ይጠበቃል። የሁለት ቀን ጉብኝታቸውን ዛሬ እንግዲህ ያጠናቀቃሉ ማለት ነው። ምናልባት ከህንድ ጋር ተያይዞ ብዙ ነገር ከህንድ ጋር የሚያመሳሰለን ነገር አለ። ኢትዮጵያም ህንድም የሚከተሉ ፌዴራል ስርዓት ከመሆኑ ጋር ተያይዞ በህዝብ ቁጥር ትልቅ ነን እንላለን። ከህንድ ጋር ስንስተያይ
የህንድ ትልቁ ፌዴራል ግዛት ማለትም ከ28ቱ ፌዴራል ግዛቶች ትልቁ የሚባለው ወደ 28 ሚሊዮን ህዝብ ወደ 240 ሚሊዮን ህዝብ ያለበት ነው። ስለዚህ እኛ ትልቅ በህዝብ ቁጥር ትልቅ በአካባቢው ብንሆንም ከህንድ ጋር ስንነጻጸር የህንድን ትልቁን የፌዴራል ግዛት ያህል ቁጥር የለንም። 135 እንደዚህ አካባቢ ነን እኛ። እነሱ አንደኛው ትልቁ የህንድ ፌዴራል ግዛት ወደ 240 ሚሊዮን ህዝብ የሚኖርበት ነው። ዞሮ ዞሮ ፌዴራል ግዛት ነው። ዞሮ ዞሮ በፓርላማ ስርዓት የምትመራ ሀገር ነች። ምን ግን በኢትዮጵያና በህንድ መካከል ባለው ነገር ላይ አንድነትና ልዩነቱን መሰረት አድርጎ ምናልባት የዚች ሀገር የጥንካሬዋ የብርታቷ ምንጭ ምንድን ነው የሚለውንም ነገር ደግሞ ምናልባት በተለይ ውይይቶች ቢደረጉበትም ጥሩ ነው ብዬ አምናለሁ። በአሁን ይህን ሁሉ ህዝብ ይዛ በዓለም ላይ ወደ 5ኛ ኢኮኖሚ ከፍ እያለች ያለች ሀገር ነች። ከኢትዮጵያ ጋር ምንድን ነው የሚለያት? በኢትዮጵያ ፌዴራል ስርዓት ነው ያላት። ኢትዮጵያ 12 ፌዴራል ግዛቶች፣ 2 የከተማ አስተዳደሮች፣ ህንድ 28 የፌዴራል ስርዓቶች፣ ወደ 8 አስተዳደሮች ያሉባት ሀገር ነች። ህንድና የኢትዮጵያ ፌዴራል ስርዓት መካከል ምንድን ነው ልዩነቱ? ለምሳሌ በህንድ መገንጠል መብት የሚባል ነገር በህንድ ውስጥ የለም። በኢትዮጵያ መገንጠል መብት የሚል ነገር አለ። በህንድ ውስጥ የክልል ታጣቂ የሚባል የለም። በኢትዮጵያ ውስጥ የክልል ታጣቂ የሚባል ነገር አለ። እንዲህ ነገሮችን መሰረት አድርጎ ምናልባት ከነሱ የሚወሰዱ የሚገኙ ነገሮች ካሉ እሱን ግምት ውስጥ ማስገብቶ ብዙ ነገሮች ምናልባት እዛ ላይ ትኩረት ማድረግ ነው። ሌላ ትልልቅ የሚባሉ ፌዴራል ስርዓቶች እንደነ ናይጄሪያ ነው። ናይጄሪያ ሌላው ቀርቶ ቋንቋንና ብሔርን አትከተልም። ህንድ ቋንቋን ትከተላለች፣ ግን ብቸኛ እንትኑ አለ። ቋንቋን ትከተላለች። የህንድና የኢትዮጵያን ልዩ የሚያደርገው የህንድ ቋንቋን ትከተላለች። የትግሬ የሚባል ክልል የለም ህንድ ውስጥ። ትግርኛ ተናጋሪዎች የሚኖሩበት ነው። ያንተ ቤተሰብ ወይ ምናምን የሚባል ነገር የለም። ኦሮምኛ የሚናገሩበት አማርኛ የሚናገሩበት ክልል እንጂ የኦሮሞዎች፣ የአማሮች፣ የትግሬዎች የሚባል ክልል የለም። ኢትዮጵያ ውስጥ አንዳንዱ እንደዛ ብሎ ሊከራከር ይችላል። አሁንም የትግሬ አማራ የሚባል ክልል የለም ሊል ይችላል። በትክክል አለ። ከዚህኛው አይነት ሁኔታ ክልሉ ያንን ቋንቋ የሚናገሩ ሰዎች በዛ ቋንቋ አካባቢያቸውን ምናምን ማስተዳደር የሚችሉበት ሁኔታ መፍጠር እንጂ ያንን ቋንቋ የሚናገሩ ሰዎች ወይ ደግሞ የዛ ማህበረሰብ ሰዎች ክልል አይደለም። በዛ ቋንቋ የሚናገሩ ሰዎች ሁሉ በጋራ የሚኖሩበት ክልል ነው። በዛ ያንን ቋንቋ መናገር የሚችሉ ሰዎች በጋራ የሚያስተዳድሩት ክልል ነው። ስያሜውም አንዳንዱ ቋንቋን ተከትሎ የሚሄድበት ሁኔታ አለ። ግን ቋንቋን ብቻ ነው። ቋንቋውን ከብሔር ጋር አያስተሳስሩት። ምናልባት ያንን ለኢትዮጵያ እስከ ቋንቋም ድረሱ መሄዱ ይጠቅማል ወይስ እንደ ናይጄሪያ ደግሞ ባለበት ሁኔታ ሞር ጂኦግራፊን ብቻ መሰረት አድርጎ ነው መሄድ ያለበት? ጥያቄ ውስጥ መግባት የሌለበት ቋንቋን ይከተል ወይ ደግሞ ቋንቋ የሚባለው ነገር ይነሳ የሚባል እሱን መከተል አለበት የለበት የሚለው ነገር ሲመጣ በቋንቋ ራሱን ማስተዳደርን ጥያቄ ውስጥ የሚያስገባ ነገር አይደለም። በየትኛውም መንገድ የትኛውም ኢትዮጵያ ክልል ውስጥ እንደውም በራሳቸው ቋንቋ በቋንቋው ውስንነት ወይ ደግሞ ቋንቋው በደንብ ካለመበልጸግ ጋር ተያይዞ በዛ ቋንቋ ራሳቸውን ለማስተዳደር ያልቻሉ ሁኔታዎች እንኳን ቢኖሩ ያን አበልጽጎ ቋንቋዎቹ እየሰፉ እየጠነከሩ የሚመጡበት ሁኔታ መፍጠር እንጂ ክልሎች በክልል በራሳቸው ቋንቋ አካባቢያቸውን ማስተዳደራቸው በብዙ መልኩ በጣም በከፍተኛ ደረጃ የሚጠቅም ነገር ነው። ኢትዮጵያ ውስጥ ችግር የሆነው ያንን ልዩነት ለጸብ፣ ያንን ልዩነት የጎሪጥ ለመተያየት፣ በጠላትነት ለመተያየት እንዲሆን ተደርጎ የተሰራ ነገር ስለሆነ ያንን ደግሞ ለማድረግ የፈለጉት ሰዎች ኢትዮጵያ ውስጥ በኢትዮጵያ መካከል መተማመን አለመኖሩ ስልጣን ላይ ረዥም ዘመን ለመቀጠል ያለንን እድል ያሰፋል ተብሎ በጠላትነት ስሜት የተቃኘ ነገር ስለሆነ ነው። ስለዚህ ምናልባት ከአንድ ኢትዮጵያ የምትማረው ነገር አለ ወይ? ይሄ መገንጠል የሚባለው ነገር ዛሬ በእርግጥ ቲፒኤልኤፍ ውስጥ የቆሙ መንቀሳቀስ የማይችሉ ማለትም አእምሯቸው የሆነ ቦታ ላይ የደነዘዘ የቲፒኤልኤፍ ሰዎችና ተመሳሳይ ኦነግ ውስጥ ያሉ ሰዎች ካልሆነ በስተቀር ዛሬ ኢትዮጵያ ፖለቲካ ውስጥ መገንጠል የሚባለውን ነገር የሚያቀነቅን የፖለቲካ ድርጅት አለ ብዬ አላምንም። እንደ አንድ ሀገር በዘላቂነት ለመኖር የኢትዮጵያውያን የጋራ ሀብትና ኢንቨስትመንት በየትኛውም የኢትዮጵያ ጫፍ
ኢንቨስት እንዲደረግ ታላቁ የህዳሴ ግድብ ኢትዮጵያን ከዳር እስከ ዳር ያወጡት ሀብታቸውን ያፈሰሱበት ብዙ ነገር ያደረጉበት ግድብ ነው። ከ5 ቢሊዮን ዶላር በላይ ወጣበት። ስለዚህ መገንጠል የሚባል ነገር ሰው አእምሮ ውስጥ ኖሮ የኢትዮጵያ ሀብት በየቦታው ማለትም አንድ ቀን ክል ሀገር ሆኖ ለሚወጣ አካባቢ ተብሎ የሚሰራ ነገር የለም። ስለዚህ አሁን ምናልባት ሰው ላይም ተስፋ የሚደረገው አሁን ወደ ኢትዮጵያ ፖለቲካ ስልጣን የመጣው አካል ከእንዲህ አይነት ቆሻሻ ነገር በህግ ጭምር እንደሚያወጣን ብዙዎች ያምናሉ። አንዳንዶች ደግሞ እንደሚሆን እያወቁት ለረብሻ እንዲመቻቸው ስልጣን ላይ ያለው መንግስት በመጣበት መንገድ የወያኔን እያስቀጠለ ነው ይላሉ። የወያኔን መንገድ እያስቀጠሉ ያሉት እነርሱ ናቸው። ከቲፒኤልኤፍ በስልጣን ላይ በነበረበት ወቅት ያላደረጉትን ብሔርተኛው ዘረኛው ቡድን የኢትዮጵያን የፖለቲካ መድረክ ሲለቅ ከብሔርተኛው አስተሳሰብ ጋር ተቃርኖ ውስጥ ገብቶ ኢትዮጵያን ወደ ተሻለ ምዕራፍ አሻግራለሁ ብሎ በሀገራዊ ህልም የመጣውን ቡድን እየወጋ ያለ ነው። የቲፒኤልኤፍ የዘር ፖለቲካ እንዲቀጥል የሚፈልግ። ስለዚህ በኢትዮጵያ ውስጥ የመገንጠል የሚባለው ነገር ምንም እንደው ምንም ሳይታለም የተፈታ ነገር ነው። ጥያቄ ውስጥ የማይገባ ነገር ነው። 100% ኢትዮጵያ ውስጥ ህገ መንግስት እንደገና አይጻፍም፣ ተቀዶ ይጣልም፣ ተመልሶ በኢትዮጵያ ምድር ላይ እውን የማይሆን ነገር ነው። መገንጠል የሚባል ኢትዮጵያ ቤተ ሙከራ አይደለችም። ሌላው ዓለም የሌለበትን ቲፒኤልኤፍ ሀገር በዘላቂነት ለመያዝ በዜጎች መካከል ቅራኔና ጥላቻን የፖለቲካ ግቡ አድርጎ ይዞት የመጣው ነገር ስለሆነ ውጤቱን ደግሞ ሌላው ላይ አድርገዋለሁ ብሎ ለራሱም የተረፈው ነገር ስለሆነ እሱ ውስጥም ብዙዎች ከዚህ አይነት በሽታ ህመም እየተፈወሱ ከህመሙ ጋር የቀጠሉ የማይድን ደረጃ ላይ ደግሞ የደረሱ ዶክተር ደብረጽዮንና ቡድናቸው ደግሞ መኖራቸው አይታበልም። በእርግጥ በአሁኑ ሰዓቱ የኢትዮጵያ ፖለቲካ ላይ አይደለም፣ በትግራይ ላይ መወሰን አቅማቸው ከጊዜ ወደ ጊዜ እየደከመ ተመልካችነታቸው እየጨመረ የመጣበት ሁኔታ እንዳለም የምንገነዘበው ነው። ስለዚህ ከህንድ አንደኛው የምንወስደው ከሀገራት ምንድነው ክልሎች ከፋቸውም ለማቸው ከከፋቸው ሀገሩ የጋራቸው ነው። ከከፋቸው የትኛውም የኢትዮጵያ ጫፍ፣ የትኛውም የኢትዮጵያ ግዛት፣ የትኛውም የኢትዮጵያ ፖለቲካ ስልጣን ባለቤቶች ናቸው። ክልል ላይ በደል ስለደረሰበት ብቻ ሳይሆን በማዕከላዊ መንግስት ውስጥ ያለህ ሚና የተገደበ ወይ ደግሞ የቀነሰ ወይ ደግሞ ያንን የሚያሳጣ ነገር ካለ ታግለ ማዕከላዊ መንግስቱ ላይ ጭምር ያንን ለመመለስ ከሌላው ጋር በትብብር ማለትም ስትታገል ሰፈርህን መንደርህን ሰበብ አድርግ አይደለም። ሁልጊዜ ሀገሩ ያንተ ነው። በባለቤትነት ስሜት ከመንደር የክልል በደል ሳይሆን ሀገሩ ያንተ ስለሆነ በየትኛው መንገድ ላይ የሚፈጸሙ ነገሮችን ስርዓቱን በመለወጥ ስርዓትን በመታገል ባለቤትነትን ወይ ደግሞ የተገደቡ የተቀነሱ መብቶችን ማስመለስ እንጂ እንደ ተቆርጬ ወጥቼ ሀገር ሆናለሁ ከዛ እንደገና ካንተ ተቆርጦ የሚወጣ ሀገር ለመሆን የሚነሳለ የነበረ የዘለቀ መሰረት የያዘን ሀገር አፈርሳለሁ ካልክ ነገ ደግሞ የማይታወቅ ሀገር አንተ ይዘህ ስትወጣ ወደ ፍንክትከታች እንደሚቀየር ደግሞ ምንም የሚያጠራጥር ነገር ስላልሆነ ምናልባት ዛሬ ላይ ቆሞ እዚህ ላይ ጭቅጭቅ ያለ አይመስለኝም። እንዳልኩት የቆሙ የኦነግ ሰዎችና የቆሙ የቲፒኤልኤፍ ሰዎች ሊያላዝኑ ይችላሉ። በኦሮሚያ ምድርም በትግራይ ምድርም እነዚህ ሰዎች አድማጭ የሌላቸው ምድረ በዳ ላይ የሚጮሁ ከንቶች ስለሆኑ ከዚህ በኋላ በነሱ ኋላ ቀር እና የዘረኝነትና የምናምን ነገር ኢትዮጵያም እንወክላለን የሚሉትም ህዝብ ወደኋላ የሚመለሱበት ባረጀና ባፈጀ በመንደር ነገር ውስጥ የሚዳክሩበት ሁኔታ ስለማይኖር ከመገንጠል የሚባለው ነገር በደማቁ ኤክስ የሚደረግበት ለመሆኑ በዚህ ትግል ውስጥ በዚህ የመገንጠል መብት በኦሮሞ ነጻነት ግንባር ውስጥ አስፈላጊ ነው ብሎ ሲታገሉ የነበሩት ግንባር ቀደሞቹ በፖለቲካው ገዝፈው የወጡት የኦሮሞ ነጻነት ትግል የሚደግፉ ወይ ደግሞ ስለዛ የሚናገሩ ሰዎች
ከማንም በላይ በግንባር ቀደምትነት የሚጠሯቸው እነ አቶ ሌንጮ ለታ፣ እነ ዶክተር ዲማ ነገ ገና ኢትዮጵያ ውስጥ ለውጥ ከመምጣቱ በፊት 2016 ላይ በፈረንጆቹ ማለት ነው፣ በእኛ 2008-9 አካባቢ ኦዴግን ሲመሰርቱ መገንጠል የሚባለውን ነገር ሰርዘውታል። ከዘመን ከሁኔታ ጋር ያውም ቲፒኤልኤፍ ኢትዮጵያን እየገዛ ባለበት ሰዓት ነው፣ ሁሉን ነገር በመዳፋቸው በተቆጣጠሩበት። ዛሬ ደግሞ የትና በምን ሁኔታ ላይ እንደምንገኝ ስለሚታወቅ መገንጠል የሚባል ነገር ጥቂት ሰዎች አእምሮ ውስጥ እዛው የሚንከላወስ ነገር ካልሆነ በስተቀር በመሬት ላይ የሚፈጸም ነገር አለ። ስለዚህ ከህንድ አንዱ ትልቁ የምንወስደውና በኢትዮጵያ ቀጣይ ህገ መንግስት ማሻሻያ የሚሆን ህገ መንግስት ተቀዶ ሲጣል ተግባራዊ ከሚሆኑ ነገሮች አንዱ እሱ ነው። ክልሎቹ ሲደራጁም ጥያቄ ውስጥ ደጋግሞ ማንም መጠራጠርም ጥያቄ መነሳትም የሌለበት ነገር ዜጎች ራሳቸውን በራሳቸው በቋንቋቸው ማስተዳደራቸውን የተመለከቱ ጥያቄዎች ወደፊት ኢትዮጵያን የሚያራምዱ ቲፒኤልኤፍ እንደ ትልቅ ስኬት ካየውም ስኬት አድርጎ መውሰድ ያለበት ይሄንን ነው። ያንን ለምን አደረገ ምናምን እሱን እንቶ ግን ያ መደረጉ ትልቅ እርምጃ ነው። በዚህ በኢትዮጵያ በደርግ ጊዜ በሰዎች ጥናት ኢንስቲትዩት ውስጥ ኃላፊነት ውስጥ ከነበሩት አንዱ ዶክተር ኃይሉ አርአያ ናቸውና በ1992 አካባቢ ከኢትዮጵያ መጽሔት ጋር ቃለ ምልልስ አድርገው ነበር። እዛ ላይ የሚናገሩት ነገር አለ። ብሔረሰቦች ኢንስቲትዩት ውስጥ የደርግ መንግስት በነበረበት ወቅት ከተጠኑ ጥናቶች አንዱ ቲፒኤልኤፍ በኋላ ላይ መጥቶ ስራ ላይ ያዋለው ነው። ያኔ በደርግ ጊዜ በእርግጥ አይታሰብም ሰው እንዴት በቋንቋው ይታጠራል የሚል ሀገራዊ ህልም ምናምን የነበራቸው ሰዎች ስለሆኑ ያንን ሊቀበሉት እንደማይችሉ ግልጽ ነው። ግን ጥናቱ የዛ ጊዜ ተጠንቷል። ያው ምክንያቱ ባልታወቀ ወይ ደግሞ በበላይ አካል ውሳኔ ውድቅ የተደረገ ነው። ማንም ሰው አሁን ቆም ብሎ ማየት ያለበት ያኔ በደርግ ጊዜ ሰዎች እንደዚህ በየክልላቸው ከተቀመጡ ኢትዮጵያዊነትን ሀገራዊ ህልምን ያደበዝዛል ተብሎ ነው። ቲፒኤልኤፍ የሚባል ቡድን ኢትዮጵያንን እንደ እብድ ገላጋይ ዱላ እያቀበለ ስልጣኑን ለማደላደል የሚችልበትን መሰረት ሲሰራ የነበረ ኃይል ባለበት እንኳን ያን ነገር እርግጥ በጉልበት ስላፈነው ነው። ሰውን በዘር አደራጅተ ልዩነትን አስፋፍተ የኔና ያንተ የሚባል ክልል ፈጥረው ባለህበት ሁኔታ ውስጥ በጉልበት አፍነው ደፍቀው ስለያዙ ብዙ ነገሮች ፈንድቶ አልወጡም ነበር። ያው ምን ያህል አደገኛ እንደሆነ ደግሞ ከሂደቱ ቲፒኤልኤፍ ክንዱ እየዛለ የቁጥጥር አቅሙ እየቀነሰ ሲሄድና የጠቅላይ ሚኒስትር አብይ መንግስት ሲመጣ ዘረኝነቱ እንዴት ሀገሩን እንዳቆሸሸው አይተናል። ሲያቆሸሽ በሰው ደም ጭምር ነው ያቆሸሸው። ይህንን መብቶችን እንደገናም ቋንቋን ባህልን ለማበልጸግ ያለውን እድል ግምት ውስጥ አስገብቶ በጋራ ስሜት የኔና ያንተ በሚል ነገር ሳይሆን በየትኛውም ኢትዮጵያ አካባቢ ላይ ኢትዮጵያውያን ሁሉ የጋራ መብት እንዳላቸው ያ የሚተዳደረው አካባቢ የቋንቋው የስራ ቋንቋው አንተ ቻልከውም አልቻልከውም ያም ክልል ያንተ ነው። ሁሉም ኢትዮጵያ በየትኛውም ክልል ላይ ባለቤት ነው። በምርጫ ለመወዳደር ወይ የሆነ ነገር ማስተዳደር ስለመግባት ቋንቋውን የማወቅ ግዴታ ነው ያለብህ። ዘርህ ከየትም ቤተሰቦች ከየትኛውም አካባቢ ይመጣሉ። በዛ ስሜት የሚቃኝበት ሁኔታ እስካለ ድረስ ከአንድ እዚህ ላይ የሚታዩ ነገሮችን ግምት ውስጥ አስገብቶ ምናልባት ማስተካከያዎች ወይ ደግሞ የሚታረሙ ነገሮችን ማድረጉ በጣም አስፈላጊ ነው ብዬ አምናለሁ። ከህንድ ውስጥ እንግዲህ የሚነሳው የክልል ታጣቂ የሚባል ነገር የለም። ፖሊሶች ይኖራሉ። ያው ኢትዮጵያም ውስጥ የአደገኛ ነገር ልምምድ ስለሆነ ልዩ ኃይል የሚባለው እንትኑ እንዲቀንስ ማለት እንዲፈርስ በሁሉም አካባቢ ተወስኖ ተግባራዊ ሆኗል። በሌላ በኩል ደግሞ የሽፍቶቹ እንቅስቃሴ ከአካባቢ ፖሊስ ወይ ደግሞ ከሚሊሻም እያለፈ ስለመጣ በተወሰነ ደረጃ አድማ ብተና ምናምን በሚል የተወሰነ ለማጠናከር በሁሉም አካባቢዎች የሚደረጉ ምልክቶች አሉ። ግን ያንንም ምናልባት አድማ ብተናውም የበለጠ ጉልበት የሚያገኝበት ሁኔታ እንዳይፈጠርና ሁሉም ነገር
ፌዴራል መንግስቱ ቁጥጥር ስር ወይ ደግሞ ከፌዴራል መንግስቱ በታች መሆኑን የማረጋገጥ ምናልባትም አድማ ብተና ምናምን የሚባለውም በዛ መልክ የሚንቀሳቀስ ቢሆን የክልል ኃይል ቢሆን እንኳን አስተዳደሩ ወይ ደግሞ ትዕዛዙን በፌዴራል መንግስት ቁጥጥር ስር እንዲሆን ክልሎች ያንን ከፖሊስ ያለፈ ነገር ማዘዝ የሚችሉበት ሁኔታ እንዳይኖር እንዲህ ነገሮች ምክንያቱም የትኛውም የታጠቀ ክፍል ከፌዴራሉ የምንድነው ሞኖፖሊ ቫዮለንስ የሚሉት በኃይል መጠቀም መብት በዋናነት የፌዴራሉ መንግስት ስለሆነም ያንን ለመቆጣጠር የህንድ ልምዶችን ምሳሌዎችን ከዛም አንጻር ያንን መውሰዱ አስፈላጊ ነው። ሌላ ምናልባት ቲፒኤልኤፎች ሁሉ የሚያላዘኑበት ነገር አለ። የትግራይ ሉዓላዊ ግዛት ምናምን የሚሉት ነገር ለሱም ለሌላውም በግልጽ እንትን መባል ያለበት ነገር የፌዴራሉ ግዛት የፌዴራሉ መንግስት ክልሎችን እንደገና ቁጥራቸውን የመጨመር የማስፋት የመቀነስ የመለወጥ ስልጣንና መብት አለው። ሰዎች ነገራ የህንድን እንትን መልሰው በደንብ ሊያዩት ሊመረምሩት ይችላሉ። ክልሎችን መልሶ ተጨማሪ ክልል መፍጠር እንደገናም ደግሞ ክልሎችን ማስፋትና ማጥበብም የፌዴራሉ መንግስት ስልጣን ነው። ይሄ እጅግ በጣም መሰረታዊ ነገር ነው። ኢትዮጵያ ውስጥ ያለውን ነገር ቲፒኤልኤፍ አፄ ኃይለሥላሴ ስልጣን ላይ በነበሩበት ወቅት የነበሩ የአስተዳደር አካባቢዎችን 12 የነበረውን ወደ 12 ሐረርጌን ለሁለት መክፈል ባሌ ምናምን እንዲህ በማድረግ እንደገና ወደ 14 ያደገበት ሁኔታ ነበር። የዛን ጊዜ ጥያቄ የሚያነሳ ሰው የለም ማለት ይሄኛው ሰፋ ቅሬታ ጥያቄ የሚኖራቸው ሰዎች ሊኖሩ ይችላሉ። የትኛውም ጊዜ ላይ ይኖራል። የትኛውም ነገር የሰው ልጅ ባህሪ ያው መጠላትም ባለሙያዎችም የሚያጠኑት ነገር ነው። ስልጣን ላለው የኢትዮጵያ መንግስት የሆነ ተአምር ከላይ ወርዶለት ለእያንዳንዱ ኢትዮጵያዊ በነፍስ ወከፍ $100 ሺህ እሰጣለሁ ቢል እዚህ ላይ ተቃውሞ የሚያቀርብ ሰው ይኖራል። ይሄ ገንዘብ ከየት መጣ? በዚህ ገንዘብ ምን ሊያደርጉን ነው? ከዚህ ገንዘብ ጋር ተያይዞ የሚመጣብን ነገር ምንም ነገር የተቀደሰም ይሁን ምንም ነገር ቢመጣ ተፈጥሯቸው ካሉታዊ ነገር የሚነሳል። በጎ ነገሮችንም ውስጥ አሉታዊ ነገር የሚፈልጉ አሉ። ስለዚህ እንኳን መሬትን የሚያክል ነገር 2-3 አድርገን ስትከልል ማናቸውም ጥያቄ ሲነሳ ተፈጥሯቸው ነው ጥያቄ የሚያነሱ ሰዎች ይኖራሉ። ግን የተደራጀ ምን ያለ ምናምን አይነት ሁኔታ ውስጥ የሚገባበት ነገር የለም። ደርግም የንጉሱን የአስተዳደር አካባቢዎች ይዞ ነው የቀጠለው። በኋላ ላይ ያው በቀውስ ውስጥ የቆየ መንግስት ነው። ጥያቄ ውስጥ የሚገባ ነገር አይደለም። ወደ ስልጣን እንደመጣ የሶማሊያ ጦርነት የገጠመው የሶማሊያ ጦርነት እጅግ ፈታኝ ጦርነት ነበር። ያው ከፍተኛ ዝግጅት የተደረገበት በሶማሌ በኩል፣ በኢትዮጵያ በኩል በቂ ወታደራዊ አቅም ያልነበረበት፣ በኋላ ላይ በተለያየ መንገድ ድጋፍ ተፈልጎ በተለይ በምድርም ባየርም በተደረጉ መጠነ ሰፊ ኦፕሬሽኖች የኢትዮጵያን እስከ ባሌ ድረስ የመጣውን የጠላት እስከ ድሬዳዋ የገባውን የሶማሊያ ወራሪ ኃይል ትርጉም ባለው ሁኔታ የተቀለበሰበት ነው። አንዳንዶች የዛን ጊዜ የኩባ የምናምን ገብተዋል የሚል የሚያነሱ ነገር አለ። እሱ ለሱ በደንብ አድርጎ ወጥቷል። ኢትዮጵያ የዛን ጊዜ መሳሪያ ፍለጋ ወደ ሌሎች ሀገራት በምትጓዝበት ወቅት በተለይ ወደ ቀድሞ ሶቪየት ህብረት አሁን ሩሲያ ምናምን አካባቢ ጉዞ ባደረገችበት ወቅት መሳሪያ ታገኝታለች። ግን እነዛ መሳሪያዎች መጠቀም አትችልም፣ ባለሙያ አልነበራትም። ስለዚህ የመጡ ሰዎች ከመሳሪያ ከምናምን አጠቃቀም ጋር በተያያዘም ልምድ ያላቸው ያን በዛ በኩል ማገዝ የሚችሉ ሰዎች ናቸው እና ያንን ተጋድሎን ምናምን የሆነ ነገር ለማሳነስ እንትን ለማለት የሚደረግ የአየር ላይ ትርኢት ነው የታየው። ምንም ያነበብነው አሁን እኮ በአኒሜሽን እኮ ማንም ሰው ዩቲዩብ ላይ ገብቶ ይመልከት። በጣም 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 ኢትዮጵያ አየር ኃይሎች በዛን ዘመን የሰሩትን ተጋድሎ
በቃ ፊልም ነው የሚመስለው። አሁን በርካታ ባለሙያዎች በአኒሜሽን እየሰሩት ነው። ስለዚህ በምድርም በአየርም ትርጉም ባለው ሁኔታ በአጭር ጊዜ ውስጥ እንትን ብሎ ያን ነገር መቀልበስ ተችሏል። ከዛ በኋላ ደግሞ በዛው ስሜትና ወኔ ወደ ሰሜን ጉዞ ተደርጎ አስመራን በ5 ኪሎ ሜትር የከበበውን የኤርትራ ነፃ አውጪ ወይ ደግሞ ሻዕቢያን መልሶ ወደ ናቅፋ መመለስ የተቻለበት ሁኔታ ተፈጥሯል። 5 ኪሎ ሜትር ላይ ነበረ ማለት ነው አስመራን ለመያዝ። የሶማሊያ ጦርነት የፈጠራቸው እድሎች ለኤርትራም ብዙ እንትን ነበሩ። ግን የደርግ ሰዎች አንዳንዴ የአሸናፊነት የሚፈጥረው መታበይ እዛ ላይ ከአስመራ ዙሪያ ከሸኘህ በኋላ በጉልበት አቅም ባለ ጊዜ መደራደርን የመሰለ ነገር የለም። ያኔ ነገሮችን ከሻዕቢያ መንግስት ጋር ቢደራደሩ እገነጠላለሁ የሚባል ነገር አይኖርም። አሰብና ምጽዋ የሚባል ነገር አይኖርም። ምናልባት ከፌዴሬሽኑ ጋር ተያይዞ ፌዴሬሽኑ በፈረሰበት ወቅት ያው ሁሉም ሰው ግምት ውስጥ ማስገባት ያለበት ነፃነት የነበረው ማህበረሰብ ነፃነቱ ተወስዶ ሚዲያ ምናምን የነበረበት ሀገር ውስጥ ያንን ነፃነት ተወስዶ ነፃነት ከሌለው ሌላው ኢትዮጵያዊ ጋር ወደ አንድ ነገር ሲገባ ጥያቄ ማንሳታቸው ምንም ጥያቄ ውስጥ የሚገባ ነገር አይደለም። ይልቅም የደርግ መንግስት በዛን ወቅት ተፈጥሮ ሆኖ ነፃነት ሊሰጥ የሚችልበት ሁኔታ አልነበረም። ዞሮ ዞሮ ግን በኤርትራ ነፃ ሚዲያ ምናምን የነበረባት ሀገር ወይ ደግሞ ክልል ንጉሱ ፌዴሬሽኑን ሲያፈርሱ ልክ እንደ ሌላው ኢትዮጵያ ሁሉ ጭቆና የሰፈነበት አካባቢ ሆነ። ማለትም ነፃ ሚዲያ የለም ምናምን የለም። ያ የመብት ጥያቄ ይዘው እንዲነሱ ምክንያት ሆኗል። ያን የመብት ጥያቄያቸውን ወደ ሌላ ነገር መንዝረውት ሀገር ወደ ምናምን የሚለው ነገር መሄዱ የፈጠራቸው ቀውሶችና ችግሮች ናቸው። ያንን ግምት ውስጥ አስገብቶ የደርግ መንግስት ልክ ከአስመራ ዙሪያ ሸኝቶ ወደ ናቅፋው ምናምን ከሸኛቸው በኋላ በጉልበት በአቅም ላይ በነበርክ ጊዜ አንተ በፈቀድከውና አንተ ባሰመርከው ነገር ላይ ለመደራደር ያለ እድል ሰፊ ነበር። ያው ግን አጠፋለሁ የሚል መታበይም ምንም የፈጠረው ነገር ነው። መጨረሻ ላይ ዛሬ ላለንበት ምስቅልቅል ቲፒኤልኤፍም ተጠናክሮ መንግስት እንዲሆን፣ ኤርትራም አማጽያን መንግስት እንዲሆኑ፣ ያው ደግሞ ከዛ በኋላ ኢትዮጵያ 27 ዓመታት በመከራ በቀውስ ምናልባት ያ ሁኔታ ባይኖርና 27 ዓመታት ሀገራዊ ህልም ያለው መንግስትና ቡድን በኢትዮጵያ ፖለቲካ ስልጣን ለሚቀጥል ኖሮ ዛሬ 7 ዓመታት እሳት እየነደደ የምናየውን ነገር 27 ዓመታት ሰላም በተረጋገጠበት ሁኔታ ውስጥ የትና በምን ሁኔታ ላይ እንገኝ ነበር የሚል ጤነኛ አእምሮ ያለው ሰው ይቆጫል። በቁጭቱም መጠን ደግሞ ምን ማድረግ አለብኝ በሚል እንደ ዜጋ የራሱን አስተዋጽኦ ለማድረግ ይንቀሳቀሳል። ስለዚህ ከኤርትራ ፌዴሬሽኑ መፍረስ ጋር ተያይዞ ባሉ ነገሮች ላይ ያው የተከተለው ያለው ወደዚህ ውስጥ የገባሁት እንግዲህ አከላለሎቹን በተመለከተ ባለው ነገር ላይ ነው። ደርግ ያንን ጦርነት ምንድነው የሶማሊያ ጦርነት፣ ከዛ በኋላ ከሻዕቢያ ጋር፣ ከዛ ከህወሓት ጋር እያለ ወዲያ በጦርነት ውስጥ ረዥም ጊዜ ታሳለፈ። በኋላ ላይ ወደ 80 ዓመተ ምህረት አካባቢ አዲስ ህገ መንግስት ተረቀቀ። ህገ መንግስቱ ከጸደቀ በኋላ አዲስ ያስተዳድር አካባቢዎችን አዋቀረ። 5 የራስ ገዝ 25 የአስተዳደር አካባቢዎች የሚባሉ ማለትም ኤርትራ፣ አሰብ፣ ትግራይ፣ ድሬዳዋ እንደዚህ ራስ ገዞች 5 ራስ ገዞች 25 የአስተዳደር አካባቢዎች ማለትም ለአስተዳደር ቀደም ሲል የነበሩትን ክፍለ ሀገራት ወደ 25 የአስተዳደርና 5 ራስ ገዝ አጠቃላይ ወደ 30 ከፋፈለ ማለት ነው። በራስ ገዞቹና በአስተዳደር አካባቢዎቹ ምንድነው አንድነትና ልዩነት የሚለው እውነት ለመናገር ያንን ልዩነታቸው እንኳን በተግባር ምንድነው የሚለው ነገር ሳይጻፍ ነው መንግስት ከስልጣን የተወገደው። ድሬዳዋና
አዲስ አበባ ምንድን ልዩነታቸው? ራስ ገዝ ነች ድሬዳዋ። አዲስ አበባን የሚያስተዳድረው ሰውዬና ድሬዳዋን የሚያስተዳድረው ሰው ስልጣናቸው በምንድን ነው የሚበላለጠው? ይህን በተመለከተ እንኳን የተሟላ ተግባር ላይ ዋለ ነገር ሌላው ቀርቶ ያን በተመለከተ የዚህኛው መብት ምንድነው የዛኛው ምንድነው የሚቀንሰው የሚለውን የሚገልጹ ነገሮች ባልተጻፉበት ሁኔታ ውስጥ ያው ስልጣን ላይ ያለው መንግስት በህይወት ረዥም ዘመን መቀጠል አልቻለም። ከዛ ተወገደ። ይህን ማነሳው ቲፒኤልኤፍ ከመምጣቱ በፊት ኢትዮጵያ 30 ያስተዳደር አካባቢዎች ነበሯት። የደርግ ህገ መንግስት ከመጻፉ በፊት ደግሞ 14 ክፍለ ሀገራት ነበሯት። በ14ቱ ክፍለ ሀገራትም በ25 ያስተዳደር አካባቢዎችና በ5 ራስ ገዞችም አሁን ቲፒኤልኤፍ የከለላቸው ቦታዎች በተለይ ምንድነው ሉዓላዊ ግዛት የሚላቸው ቦታዎች በገመድር፣ የጎንደር፣ የወሎ ክፍለ ሀገር ውስጥ የነበሩ ቦታዎች ናቸው። በኢትዮጵያ በነበሩት መንግስታት አንድ አድዋ ጫፍ ያለ ሰው በገመድርም ይሁን ወሎም ይሁን ሀገሩ ነው መብት አለው። ቲፒኤልኤፍ ሲመጣ የህንድን አይተናል። ህንድ ቋንቋ ትከተላል። ቋንቋን ብቻ ነው። የትግሬዎች ክልል አይደለም፣ የትግርኛ ተናጋሪዎች ክልል ነው። ወይ ደግሞ ትግርኛ የሚናገሩ ሰዎች ወይ ደግሞ ያ ክልል የሥራ ቋንቋው ትግርኛ ነው፣ ሌላ ታሪክ የለውም። ስለዚህ የትግርኛ ተናጋሪ ክልል በዛ መልክ ነው የሚገለጸው። ቲፒኤልኤፍ መጣ። የመጀመሪያ ያደረገው ቁጥር ሰጠ፣ ለማለማመድ ማለት ነው። ክልል 1፣ ክልል 2፣ ክልል 3 ተባለና 14 ድረስ ሄደ። ክልል 1፣ ክልል 2 እንዲህ እያለ ቀጠለ። ልክ የሽግግር መንግስቱ ሲያበቃ ክልሎቹ ስም ተሰጣቸው። ክልሎቹ መጀመሪያ ቁጥር ሲሰጣቸው ክልል 1 ከወሎ እነ ራያን ከጎንደር እነ ወልቃይትን ወሰደና ክልል 1 ሆነ። የሽግግሩ ጊዜ ሲያበቃ ያ ክልል 1 ትግራይ ሆነ። ከዛን ጊዜ ጀምሮ ድምፃቸውን የሚያሰሙ የሚጮሁ አድማጭ ያጡ ያኔ በነበሩ መጽሔቶች ላይ በአደባባይ የሚያስተጋቡ ከፋኝ ብለው እኮ ሲታኮሱ የነበሩ ብዙ ነገር ሲደረግ ነበር። የሚችሉ ተዋጉ፣ እስከሚችሉ ድረስ ሞከሩ። ከዛ በኋላ ተመቱ፣ ወደ ሱዳን ተሰደዱ። ከዛ በዓለም ላይ ተበተኑ። አሁን አስገራሚው ነገር ኢትዮጵያ ውስጥ የሀገሪቱ የተከለለችባት መንገድ እንዲሁ እየሰፋ እየጠበበ መንግስታት በራሳቸው መንገድ ለአስተዳደር ያመቸናል በሚሉ ሲያደርጉ ቆዩ። ህወሓት መጣና ደግሞ እሱም አከለለ። እዛ ላይ አከላሉ ጥያቄ ተነሳ። ምናልባት ክልል 1 ከሚለው ወቅት ከተነሳው ይልቅ ትግራይ የሚል ነገር ሲመጣ የተነሳው ጥያቄ በረታል። ለምን ሌላኛው ጎንደር ሆኖ አልቀጠለም፣ አማራን የሆነው። ስለዚህ ጎንደሬዎችን ወደ አማራና ወደ ትግራይ ከፈላችኋቸው የሚል ተቃውሞ ጭምር ነው። በተለይ በወልቃይት አካባቢ መጀመሪያ ላይ የተመጣው በዛ መልክ እነሱ ከልለው ጥያቄ ሲነሳ ነበር፣ ተቃውሞ ሲቀርብ ነበር። መጨረሻ ላይ ኢትዮጵያ ውስጥ የተደረገው አመፅ አንዱ ከወልቃይት ጋር በተያያዘ ነገር አይደለም። የ2008 የጎንደሩ አመፅ ወልቃይትን መሰረት ያደረገ ነገር አለ እንዴ? ከዛ በኋላ የጠቅላይ ሚኒስትር አብይ መንግስት ከመጣ በኋላ ምንድነው የወሰንና የማንነት ኮሚሽን የሚባል ነገር ተቋቋመ። ይህ የሚያጠና ማለት ነው። ማን የተንጫጨው ያኔ? ስልጣን ላይ ያለው መንግስት መጥቼ ልከልል አይደለም ያለው። እስቲ ጠና የወሰንና የማንነት ኮሚሽን የሚባል በጣም በተለያየ ሙያ የተከበሩ ኢትዮጵያውያን የተሳተፉበት የተሰባሰቡበት ድርጅት ምንድነው ስብስብ በፓርላማ ጸደቀ። ወደኋላ ተመልሶ ማየት ነው ህወሓት ካምፕ የተፈጠረው ጫጫታ።
ያጀቧቸው ደግሞ የኦነግ ሰዎች ናቸው። እና አከላለልን በተመለከተ የንጉሱን ደርግ ከቀየረ፣ የደርግን ህወሓት ከቀየረ፣ የህወሓትን የጠቅላይ ሚኒስትራዊ መንግስት የማይቀይርበት ምን ምድራዊ ምክንያት አለ? ደርግ የከለለው ትክክል የማይሆንበት፣ ህወሓት የከለለው የእግዚአብሔር መስመር የሚሆንበት ምን የተለየ መብትና ስልጣን ስላለው ነው? ቲፒኤልኤፍ ህወሓት የሚባል ኃይል በኢትዮጵያ ምድር ውስጥ ማን ነው ቬቶ ፓወር የሰጠው? አሁን አንዳንዶቹ ይሉኝታ የሚባል ነገር ሲያልፍም የማይነካካቸው የቲፒኤልኤፍ ሰዎች ኢትዮጵያ ውስጥ ስለመገንጠል አሁን ሲያወሩ እኔ ካልገዛኋት፣ እኔ ከበላይ ሆኜ ሀገሩንም ምድሩንም ተቆጣጠሬ ካዝናውን እየገለበጥኩ እየገደልኩ እየዘረፍኩ መኖር ካልቻልኩ እገነጠላለሁ፣ እኔ በትግራይ በኢትዮጵያ ምድር ላይ የተለየ መብት አለኝ ህወሓት የሚባል ቡድን የሚል ወደ ህመምተኝነት የተሸጋገረ ጤናቸው አጠራጣሪ የሆኑ ሰዎች ስለ ራሳቸው እኩሎ ራሳቸው እንኳን አንደበት ቢናገሩ ጥሩ ነው። እዛ ውስጥ የትግራይ ህዝብ ይጨምሩታል። ማን ውክልና ሰጥቶ ስለ ትግራይ ህዝብ እየተናገረ ስለ ትግራይ ህዝብ እንትን እያልክ ካዝናውን ገለበጥክ፣ ኢትዮጵያን አደቀክ። ኢትዮጵያ ስደቅ ትግራይም ደቀቀች። እንኳን ሌላው የትግራይ ህዝብ እናንተን ዙፋን ላይ ያወጡት የሞቱትም በተገቢ ቤተሰቦቻቸው ማስታወስ ያልቻለ ቡድን፣ በህይወት ያሉትንም በተገቢው መንከባከብ ያልቻለ ቡድን እሱ ከስልጣን ስለተባረረ፣ እሱ ዘረፋ ስለቀረበት፣ እሱ መቀማትና መግደል ስለቀረበት እገነጠላለሁ። ደግሞ ይህን በተለይ እኮ ደፋሮቹ ዝርፊያም አይን አለው፣ ዝርፊያም እንደው መልክ አለው። መርከብ የሰረቁት እነ ጀነራል ክንፈ ዳኘው ናቸው ስለ ትግራይ መገንጠል የሚያወሩት። የትኛውን ግዛት ይዘህ የምትገነጠለው? የትኛው ጋር ደርግ ያሰመረውን ነው ወይስ አንተ ያሰመርከውን ነው ይዘህ የምትሄደው? ማንስ ነው የሚፈቅድልህ? የትግራይ ህዝብ አንተ ኪስ ውስጥ ያለ ወደ ፈለግከው መንገድ ወዲና ወዲያ የምታደርገው የቤት ቁሳቁስ ነው? እና እነዚህ ሰዎች ምን አይነት የሀገር ዕዳ እንደሆኑ ከሀገር ዕዳነት ሲወርዱ ደግሞ ሄዱና ኢትዮጵያ የትግራይ ህዝብ ደግሞ ሸክም ሆኑ። ስለዚህ ድንበር ላስተዳደር በሚያመች መንገድ ይሰፋል፣ ይጠባል። በተቻለ መጠን እንደውም ይሄ ብሔርተኝነት ስሜቱን ለማቀዝቀዝ ሰዎች ቋንቋቸው፣ ባህላቸው፣ ልማዳቸው እነዛ የሚዳብሩበትን ነገር መሰረት አድርጎ በሌላ በኩል ደግሞ ይሄንን የሚንቀለቀል አንዳንዶቹ ደማቸው ውስጥ የሚንተከተከውን ዘረኝነት ማብረድም ደግሞ ያስፈልጋል። እርግጥ ነው አሁን ዘረኝነቱ ከክልል ምናምን ወርዶ ጎጥ ምናምን ድረስ ወርዶ ሄዷል። ያው ዘረኛ የሆነ ቦታ ላይ ቆመ፣ መጨረሻ ላይ ሲፋቅ ቤቱ ነው የሚደርሰው። እና ከህንድ ምናልባት ኢትዮጵያ ልትማር በተለይ ባለሙያዎች ሁለቱንም ሀገራት ህገ መንግስት መሰረት አድርገው በተገቢው ጥናት በተገቢው ውይይት ተደርጎ ምናልባት ለመንግስት ግብአት የሚሆኑ ነገሮች እንዲህ አይነት መድረኮችም የሚያስፈልጉ ይመስለኛል። ኢትዮጵያ ውስጥ ግን በአብዛኛው ውይይት ያለ አይመስልም። መዋየት የሚገባው ሰው ሁሉም አንዳንዴ ለመዋየት ድፍረት ሲያጣ ይታያል።
ግጭት ባለበት ምናምን እሱ ላይ ቅድሚያ ቢሰጥ፣ እሺ ግጭቱ ላይ ደግሞ አውሩ ሲባሉ ግጭቱ ደግሞ የሚሰማህን በትክክል ለመናገር ያስቸግራል ምናምን ይለዋል። እኔ የሆነ ሰው የሆነ ወገን በሀገር ሀብት ምናምን የተወሰነ ነገር ደረጃ ላይ ከደረሰ በኋላ በሙያው በራሱ መንገድ አስተዋጽኦ ማድረግ በሚገባው ማለትም ተጨማሪ ሞት የሚቀንስ ተጨማሪ እልቂትና ውድመት የሚቀንስ ኢትዮጵያን ወደፊት የሚያሻግር የመፍትሄ ሀሳብ ላይ አስተዋጽኦ ለማድረግና እዛ ላይ የራሱ ሚና መጫወት ካልቻለ ምንድን ነው? ምን እያደረገ ነው? ምንስ እየከወነ ነው የሚለው ነገር መነሳት አለበት። እንደውም አንዳንዱ በዚህ በማህበራዊ ሚዲያ ተወጦ እርግጥ አሁን ብዙዎቹ እየተፈወሱ ነው ከህመማቸው እያገገሙ አይናቸውን እየገለጡ የነበሩበት ነገር ራሳቸውን ግራ እየገባቸው እንደሆነ ይሰማኛል። እና በእንዲህ አይነት መልክ ቲፒኤልኤፎቹ በተለይ አንዳንዴ ራሳቸውን ወደ ውስጥ ቢመረምሩ የሆነ ነገር የትግራይ የሚባል ድንበር የለም፣ የአማራ የሚባል ድንበር የለም፣ የኦሮሞ የሚባል ድንበር የለም። የኢትዮጵያ ድንበር አለ። በውስጥ ያለው የአስተዳደር አካባቢዎች ዛሬ 12+2 ናቸው። ነገ 30 ሊሆኑ ይችላሉ፣ ወይ ደግሞ ተሰብስበው 5 ሊሆኑ ይችላሉ። ኢትዮጵያን ማለት ዜጎች እንዴት ነው መጠቀም የሚችሉት? በምንድን ነው ሀገሩን መጠቀም የሚችለው? ብዙ ባለስልጣን ቪኤት የሚነዳበትን ሳይሆን ብዙ ኢትዮጵያውያን ስራ ማግኘት የሚችሉበትን ከመንደር ጨዋታ ወጥተው በሀገር አይህልም ከዛም አልፎ ዓለም አቀፍ ቦታ ላይ ልጆች ሚና መጫወት የሚችሉበት ምን መደረግ አለበት የሚለው ላይ እርግጥ ነው በዚህ ዙሪያ የሚጨነቁ የሚያስቡ የሚወጡ የሚወርዱ ሰዎች ስላሉ ወደዛ እንጓዛለን። በየቦታ ያለው ጥሽም ያው በደንብ እየተነፈሰ ነው። በሰልፍ ወደ ሰላም መንገድ የሚመጡ ሰዎች እየተመለከትን ነው። ያ መበረታታት መቀጠል መደገፍ አለበት። የሆኑ ወገኖች በመሰላቸው መንገድ የሆነ ወቅት ላይ ችግር ሊፈጥሩ ይችላሉ። ምናልባት ያ ያሉት ነገር በተባለው መጠን አለመሆኑ፣ በሌላም በኩል ደግሞ ችግሩን በዛ መልክ ከመፍታት በሰላማዊ መንገድ መፍታቱ ይበጃል ብለውም ሊሆን ይችላል። ከምንም በላይ እየሄዱበት ያለው መንገድ ነፃ እናወጣዋለን፣ እንታደጓለን ያን ያሉትን ህዝብ መከራ ውስጥ፣ ሰቆቃ ውስጥ፣ ሰቆቃ ውስጥ እየከተቱት በመሆናቸው ዛሬ በየቦታው በግልጽ የሚታዩት እንትኖች አሉ። ሰው የሆነ ነገር ተንገሸገሸ፣ የሆነ በቃ ጫፍ ላይ ወጣ። የዚህ ፋኖ እንቅስቃሴ ከጀመረ በኋላ በአማራ ክልል የተደረጉ ብዙ መድረኮች ነበሩ። እዛ መድረኮች ላይ የሚደረጉ ውይይቶች እናስታውሳለን። ወንድሞቻችን እነሱም ጥያቄ ይዘው ነው። እንደዚህ ማሽሞንሞኖች በብዛት ነበሩ። እርግጥ ነው ሽማግሌ ወይ ደግሞ ለችግሩ መፍትሄ ለሚፈልግ አካል ወንጀለኛ ከሌ ኃጢአት ያለብን ሊል አይችልም። በተቻለ መጠን ሁሉንም ወገን ለማስማማት የሚሞክራቸው ነገሮች አሉ። ያ የሽማግሌዎች ሚና ነው። በሌላ በኩል ግን ከሽምግልና ውጭ ፍርሃትም ነበር። ሰዎቹ የፈቀዱትን የፈለጉትን በፈለጉት ጊዜ ማድረግ የሚችሉበት ሁኔታ አለ ተብሎ ስለሚሰጋ፣ በሌላም በኩል ደግሞ ሀሳቡን የገዙም ሰዎች ስለነበሩ በዚህ ትንሽ መስመር የለቀቁ ነገሮች ነበሩ። ዛሬ ተንገሸገሸ፣ ሰው ተማረረ። ስለዚህ በአደባባይ የፍኖተ ሰላሙን ትላንተኛ በዜናም ተመልክተናል። አማራ ክልል ቴሌቪዥን ላይ ገብቶ ሰው ሙሉን እንትኑን ቢመለከት ጥሩ ነው። ሰው በቃ ፊት ለፊት ነው። ከዚህ በላይ ስቃይ፣ ከዚህ በላይ መከራ፣ ከዚህ በላይ ሰቆቃ ህብረተሰቡ መቀበልም መሸከም አይችልም። ስለዚህ የሆነ ነገር መብቃት አለበት። በአደባባይ ታጣቂዎቹን ወደ ሰላሙ መድረክ እንዲመጡ ጠይቋል። አሻፈረኝ ያሉትን ደግሞ ያው በአደባባይ እያወገዘ ነው። ስለዚህ ሄዶ እዚህ ደረጃ ላይ መደረሱ የመጀመሪያው ከምንም በላይ ወደ ሰላም መንገድ የሚመጡት ሰዎች የህብረተሰባቸው ጉስቁልናና ስቃይ መከራው ተሰምቷቸው በቃ ብለው
ይህን ጉዞ የጀመሩ ሰዎች መበረታታት ነው ያለባቸው። በዲዲአር ፕሮግራም መንግስት ለሌሎቹ እንደሚደረገው እነዚህንም በዲዲአር እንትን ማለት፣ በሌላም በኩል ደግሞ አስተዋጽኦ ማድረግ የሚችሉበት ቦታ ካለ ከሌሎች አማጽያን ጋር እንደተደረገው ሁሉ እዚህም ውስጥ ደግሞ የመጡትንም እዚሁ በሰላሙ መድረክ ላይ በአስተዳደር በምናምን ላይ ሚና የሚኖራቸው የሚደረግበት ሁኔታ ላይ እዛ ላይ መስራት፣ እነሱም ደግሞ የኢትዮጵያ ቀጣይ ምርጫ አለ፣ በምርጫ ውስጥ የራሳቸው ሚና እንዲጫወቱ በዛ መንገድ ጥረት መደረጉ በብዙ መልኩ ይጠቅማል ብዬ አምናለሁ። ቀጣዩ ምርጫ ግንቦት 24 ይካሄዳል። ግንቦት 24 በጣም አጭር ጊዜ ነው። ምክንያቱም ከወዲሁ ካልተዘጋጁ ማለት ነው ፓርቲዎቹ። ስለዚህ ከወዲሁ ዝግጅት ማድረጉ በጣም አስፈላጊ ነው። እንደዚህ ምንድን ነው ግጭት ምናምን የሚለውን ነገር ብዙ ጊዜ አውርተናል። ምናልባት ትግራይ ውስጥ ያላለቁ ዝም ብሎ የሚንከባለሉ ነገሮች ስላሉ ለምሳሌ ግንቦት በሌላው ኢትዮጵያ አካባቢ ተካሄደው ልክ ብዙ ጊዜ ሶማሌ ክልል ነው በወያኔ ጊዜ የሚደረገው። ሌላው ግንቦት ይካሄድና ነሐሴ አካባቢ የሶማሌ ክልል ምርጫ ይደረግ ነበር። ስለዚህ ግንቦት ላይ በሙሉ ኃይል በሌላው አካባቢ ምርጫ አካሄዶ እስከዛ የሚረብሸውንም ምናምን አስታክሶ ትግራይ ክልል ላይ ደግሞ ወደ ነሐሴ አካባቢ ምርጫውን አካሄዶ በ2019 መስከረም ኢትዮጵያ ውስጥ ሁሉም ኢትዮጵያን የተወከሉበት ፓርላማ፣ ያ ፓርላማ ደግሞ ሰብስቦ የሚመርጠው ጠቅላይ ሚኒስትር ለቀጣይ 5 ዓመታት እስከ 2025 ማለት ነው በኢትዮጵያ አቆጣጠር፣ በኢትዮጵያ ማለት እስከ 2004 በኢትዮጵያ አቆጣጠር የኢትዮጵያ ፖለቲካ ስልጣንን በበላይነት ይዞ ይቀጥላል ማለት ነው። ከ2005 በኋላ ምናልባት ተስፋ የምናደርገው የህገ መንግስቱ የሚሆነው በዚህ መሀል ስለሚያልቅ ኢትዮጵያ ወደ ፕሬዚደንሻል የምርጫ ስርዓት ትገባለች። ፕሬዚደንሻል የምርጫ ስርዓት በብዙ መልኩ ያው አከላለሎቹ ፌዴራል አይነት ሆነው የተወሰነ ነገር ዜጎች አካባቢያቸውን በራሳቸው ማስተዳደር፣ በቋንቋቸው መጠቀም፣ እንደዚህ ነገሮች ሆነው የሀገሪቱ መሪ ግን 100,000 ሰው የመረጠ ሰው ሳይሆን ቢያንስ ከመራጩ 50 ሚሊዮን ህዝብ መራጭ ቢኖር ከ25 ሚሊዮን ፕላስ የመረጠው ሰው የሀገሪቱ መሪ መሆን የሚችልበት የምርጫ ስርዓት ውስጥ መግባቱ እጅግ በጣም አስፈላጊ ነው። አፍሪካ ጠቅላላ በዛ ውስጥ ነው ያለችው ከሞሪሸስ በቀር፣ ከትንሿ ሞሪሸስ በቀር። ስለዚህ እኛ ከሌሎቹ የተለየን አይደለም። ስለዚህ ወደ ፕሬዚደንሻል የምርጫ ስርዓት እንደምንሄድ ተስፋ እናደርጋለን። ብዙ ኢትዮጵያውያንም ወይ ደግሞ ምክክር ሂደት ውስጥ ብዙ የፖለቲካ ፓርቲዎችና ተዋናዮችም ይህን መንገድ እንደሚደግፉት ተስፋ ይደረጋል። ክቡራን ተመልካቾቻችን የዛሬ ረቡዕ ታኅሳስ 8 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ታኅሳስ 8 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።